ክቡራን አምባሳደሮች፣ ክቡራን የሲቪል ማህበረሰብ ድርጅት ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ ጥሪ የተደረገላችሁ ተሳታፊዎች፣ ክቡራንና ክቡራን፣ ከሁሉም በማስቀደም የሕግ የበላይነት ለዘላቂ ሰላምና ልማት በሚል መሪ ሀሳብ በሚመክረው በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ በጋራ በተዘጋጀው ምናልባትም በአይነቱ የመጀመሪያ በሆነው ዓለም አቀፍ ኮንፈረንስ ለመሳተፍ የጣና ፈርጥ በሆነችው ውቢቷ የክልላችን ርዕሰ መዲና ባህር ዳር እንኳን ደህና መጣችሁ፣ እንኳን ደህና ገባችሁ ለማለት እፈልጋለሁ። በውቧ ባህር ዳር ከተማ የአፍሪካ መሪዎችና ባለድርሻ አካላት በአፍሪካ የደህንነት ጉዳዮች ላይ የሚመክሩበት የጣና ፎረምን በየዓመቱ የምታስተናግድ ጭምር በመሆኑ በሰላም ግንባታና ትብብር አጀንዳዎች ላይ ልዩ አስተዋጽኦ ላለው የዓለም አቀፍ የዳኝነትና የግልግል ማዕከል ከተማነት ሲቲ ኦፍ ኢንተርናሽናል አርቢትሬሽን ሴንተር ራሷን እያዘጋጀች ያለችና እያዘጋጀች ያለ ከተማ ስትሆን ከተማዋን ለነዋሪዎቿ ምቹ ለማድረግና ለዚህ ታላቅ አብይ ጉባኤ በመድረክነት ለማዘጋጀትና በቀጣይነትም ራሷን በተሻለ መንገድ ለማዘጋጀት እየሰራች ያለች ከተማ ነች። የዛሬው የሕግ የበላይነትና የዘላቂ ሰላምና ልማት ዓለም አቀፍ ኮንፈረንስ የፖሊሲ አውጪዎችን፣ የምሁራንንና የዘርፉን ባለሙያዎች እና የማህበረሰብ መሪዎችን ከዓለም አቀፍ የተለያዩ አካባቢዎች ተሰባስበው በሕግ የበላይነት እና ዘላቂ ሰላም ጉዳዮች ላይ በተለይ በአማራጭ ያለመግባባት መፍቻ ዘዴዎች ላይ የአንድን የፍትህ ተደራሽነት ቁልፍ መሳሪያ ከመሆናቸውም በላይ በዘላቂ ሰላምና ግንባታ እንደዚሁም ደግሞ የሕግ የበላይነትን ማረጋገጥ ላይ ባላቸው ፋይዳና ከመደበኛው የሕግ ስርዓት ጋር ስለሚኖራቸው ዘላቂ መስተጋበርና ተያያዥ ጉዳዮች ዙሪያ በአንድ ላይ እንድንመክርበት እድል የፈጠረ መድረክ ነው ብለን እናምናለን። ዓለም አቀፍ ኮንፈረንሱ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ በጋራ መዘጋጀቱ በክልላችን የሚገኙ ተቋማት አቅማቸውንና ልምዳቸውን አቀናጅተው የተሻለና አርአያነት ያለው ስራ ሰርተው ለሌላው የዓለም ማህበረሰብ ተሞክሮ ለማበረከት የሚያስችል ኃላፊነት የወሰዱ በመሆናቸው ዓለም አቀፉ ኮንፈረንሱ እንዲካሄድ ሀሳብ ከማመንጨት ጀምሮ ለዚህ ስኬት እንዲበቃ አመራር ለሰጡት ለሁለቱም ተቋማት ፕሬዝዳንቶች እንዲሁም ለተባባሪ አካላት በራሴና በክልሉ መንግስትም ላቅ ያለ ምስጋና ለማቅረብ እወዳለሁ። አመስግኑልኝ። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ በሕግ የበላይነትና በዘላቂ ሰላም እንደዚሁም ለልማት መሰረታዊ ላይ የሚመክረው ይህ ዓለም አቀፍ ኮንፈረንስ የእሳቤው ውልደት የክልላችን የዳኝነትና የፍትህ አካላት ትራንስፎርሜሽን ስራዎች ውጤታማነት አመልካችና ባለድርሻ አካላት የሚሳተፉበት እንዲሁ አብሮ የመስራት አንድ ማሳያ መልካም ጅማሮ ነው ብለን እንመለከተዋለን። ምክንያቱም ቀደም ሲል ይህ መድረክ ከመጠንሰሱ በፊት ከክቡር የጠቅላይ ፍርድ ቤታችን ፕሬዝዳንት ጋር በነበረን ውይይት በአማራ ክልልም ሆነ በኢትዮጵያ እያጋጠሙ ያሉ ችግሮችን ለመፍታት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና ብልጽግና ፓርቲያችን በሚወስዳቸው ወይም እየወሰዳቸው ባሉ እርምጃዎች ላይ በተደጋጋሚ መክረናል። እንደሚታወቀው በኢትዮጵያ ሀገረ መንግስት ግንባታ ውስጥ በጎ የሀገራችንን እስካሁን የመጣችበትንና ወደፊት የምትቀጥልበትን በጎ ታሪክ ያለን ቢሆንም በዚህ ትይዩ ለዛሬውና ምናልባትም ለወደፊቱ ለምንፈልጋት ሀገራችን ለምንኖርባት ሀገራችን ሳንካ የሚሆኑ ችግሮች የቆዩ ችግሮች እንዳሉ ተወያይተናል። እነዚህ ችግሮች ደግሞ አሁን ባለው የመንግስት አደረጃጀትና አቅም ቀደም ሲሉ በነበሩ መንግስታትም ያልተፈቱ እና መፈታት ያለባቸው መሆኑንም ተነጋግረናል። ይሄ እኛ መነጋገር ብቻ ሳይሆን በሀገር አቀፍ ደረጃ እነዚህ ችግሮች በመፍታት ወደፊት የምንፈልጋትን ኢትዮጵያ ለመገንባት አሁን የተጀመረውን አገራዊ የምክክር ወይም የናሽናል ዲያሎግ ተግባር አጠናክሮ ማስቀጠልና
ይህንኑ መደገፍም እንዳለብን በጋራ ተነጋግረናል። ነገር ግን ይሄ እንደተጠበቀ ሆኖ ሌሎች ተቋማትም ለምሳሌ በአዎንታዊ ሰላም ግንባታ ላይ በከፍተኛ ደረጃ እየሰራ ያለውን የሰላም ሚኒስቴር እንደዚሁም ደግሞ በክልላችን ያለ የሰላምና ጸጥታ ቢሮ ጋር የሚሰሩ መደበኛ ስራዎች አሉ። በተጨማሪም ዕለት በዕለት የሚያጋጥሙ የጥቅምና የመብት ግጭቶችን በህጋዊ መንገድ በመደበኛው አደረጃጀት መፈታት እንዳለባቸው፣ ለዚህ ደግሞ በየደረጃው በተቋቋሙ ፍርድ ቤቶችና የፍትህ አካላትም መፈታት እንዳለባቸው ግንዛቤ ወስደናል። በእነዚህ ሶስት ጉዳዮች ላይ ከተነጋገርን በኋላ ሁሉም ችግሮች ግን በዚህ ሊፈቱ አይችሉም። ስለዚህ ሌሎች የግጭትና የጥቅም ልዩነቶች የሚፈቱበት ስርዓት ደግሞ በሀገራችን በክልላችን የዳበረ ባህል ያለን መሆኑን ይህንን ተቋማዊ አድርገን መስራት ያለብን እንደሆነ ተግባብተናል። በዚሁ መሰረት እነዚህ የግጭት ወይም የልዩነት መፍቻ ዘዴዎች በዓለም አቀፍ ደረጃም ጭምር ተመክሮባቸው መሰራት እንዳለባቸው ተግባብተናል። ይህን ውሳቤ በማድረግ በተለይም ከባህር ዳር ዩኒቨርሲቲ ጋር እንደዚሁ ተመክሮበት በዚህ ደረጃ በመሰናዳቱ በእኔ በኩልም እንደ መንግስትም ደስተኛ መሆናችንም ለመግለጽ ጭምር ነው። የክልላችን የዳኝነትና የፍትህ አካላት ትራንስፎርሜሽን ስራዎች የክልላችን ፍርድ ቤቶች በአገር አቀፍ ደረጃ ሞዴል ፍርድ ቤቶች እንዲሆኑ ሰፋፊ የሪፎርም ስራዎች እየተሰሩ ይገኛሉ። እንደ መንግስትም የፍርድ ቤቶች ድክመት የመንግስት ድክመቶች መገለጫዎች ናቸው ብለንም እናምናለን። በተቃራኒው ደግሞ ጠንካራ ፍርድ ቤቶች ካሉን ደግሞ በከፍተኛ ደረጃ የመንግስትን ጥንካሬ ከፍ እንዲያደርጉትም በውል እናምናለን። ይህንኑ በዚሁ ብሂል ላይ በመመስረት ነፃ ገለልተኛና ጠንካራና ተጠያቂነት ያለው ፍርድ ቤት ለመገንባት የክልላችን መንግስት ቁርጠኛ መሆኑንም መግለጽ እንወዳለን። በመሆኑም ከዛሬ 1 ዓመት በፊት የፍርድ ቤቶቻችንና የፍትህ አካላት ተቋማዊ ግንባታ አፈጻጸም እንደሚታወቀው በበርካታ ተግዳሮቶች የተሞላ የነበረ ሲሆን በባለፈው 1 ዓመት ጊዜ ውስጥ የፍርድ ቤቶችን ተቋማዊ እና የዳኝነት ነፃነትን የሚያጠናክሩ የህግ ማሻሻያ ስራዎች ተከናውነዋል። በዚህም በህግ ማሻሻያዎቹ የዳኞች ያለመከሰስ መብት የህግ ጥበቃ እንዲኖረው ከማድረግ ጀምሮ የፍርድ ቤቶችን ተቋማዊ ነፃነትና ቀጣይነት ያለው ግንባታ የሚወስኑ የህግ ማዕቀፎች በክልሉ ምክር ቤት ጸድቀው ወደ ስራ እንዲገቡ ተደርጓል። የዳኞችን መብት የሚያስከብሩ የተለያዩ ውሳኔዎች ተወስነው ተግባራዊ ሆነዋል። የዜጎችን የፍትህ ተደራሽነትና በግልጽ ችሎት የመዳኘት ህገ መንግስታዊ መብት ተግባራዊ ለማድረግ የሚያስችሉ ምቹ የስራ አካባቢ መፍጠርና ልዩ ልዩ ቁሳቁሶችና ፋሲሊቲዎችን በማሻሻል እና ሰፋፊ የዲጂታላይዝ ስራዎች በመሰራታቸው ዜጎች ባሉበት አካባቢ ሆነው ፋይላቸውን እንዲከፍቱ በቴክኖሎጂ በታገዘ ስርዓት ችሎት ባሉበት ሆነው እንዲከራከሩ የሚያስችሉ ስራዎችን በሰፊው ተሰርተዋል። አሁንም እየተሰሩ ይገኛሉ። የፍርድ ቤቶችን የዲፕሎማሲና የትብብር የሚያሻሽል ስራዎችን በመሰራታቸው ዳኞችና የፍርድ ቤት ሌሎች አመራሮች በዓለም አቀፍ ደረጃ ልምድ እንዲያገኙ በተለይ ባለፈው ዓመትና ባለፉት 6 ወራት የትምህርት ዕድል እንዲያገኙና እንዲሰጣቸው ከዓለም አቀፉ ማህበረሰብ ዘንድ በዘርፉ ተሞክሮ እንዲለዋወጡ የሚያስችል ስራዎችም ተሰርተዋል። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ በሌላ በኩል የፍርድ ቤቶች ትራንስፎርሜሽን ስራ ትላንትን እና ዛሬን ከማስታረቅ ባሻገር ነገን በሚገባ የሚመለከት በመሆኑ አሁን ላይ ፍርድ ቤቶች የሚሰሩበትን አሰራር ከማሻሻል ጎን ለጎን የመጪውን ትውልድ ፍላጎት ጭምር ታሳቢ ባደረገ መልኩ የክልሉን የህግ የበላይነትና የሰላም እሴት ግንባታ ፍላጎት በሚመጥን አግባብ ቀደም ሲል ክቡር የፍርድ ቤት ፕሬዝዳንት እንደገለጹት በጣና ሐይቅና በታላቁ አባይ ወንዝ መገኛ አካባቢ የዓለም አቀፍ የግልግል ዳኝነት ማዕከል ግንባታን ጨምሮ በ15 ሄክታር መሬት ላይ ከባህር ዳር ከተማ አስተዳደር ጋር መሬት በመረከብ የክልሉ ፍርድ ቤቶችን የህንፃና ሌሎች ፋሲሊቲዎች ግንባታ ስራ ለማስጀመር ቀደም ሲል እንደተጠቀሰው በክልላችን ኮሚትመንት ወይም ቁርጠኝነት ዝግጅቱ ተጠናቆ ይገኛል። የፍርድ ቤቶችና የፍትህ አካላት ትራንስፎርሜሽን ስራዎች
ዘላቂና ቀጣይነት እንዲኖራቸው በማሰብ የሰው ኃይል አቅም ግንባታ ላይ አተኩሮ የሚሰራ የፍትህ የህግ ኢንስቲትዩት እንደገና እንዲደራጅም ተደርጓል። ዘላቂነት ያለው ሰላም በህግ የበላይነት ማዕቀፍ የሚረጋገጥ ሲሆን የሰላም እጦት ደግሞ አለመግባባትን በውይይትና በንግግር በሰለጠነ አግባብ የመፍታት አካሄድ ባህልን ባለማድረግ የሚመጣ መሆኑን በመደበኛ የዳኝነትና የፍትህ ስርዓቶች ማህበረሰብን ከሚጠቀሙባቸው የአለመግባባት መፍቻ ዘዴዎች ጋር ተጣጥመው ጥቅም ላይ እንዲውሉ በማድረግ እንዲሁም ክልላችን አሁን ላይ እንደገጠመው አይነት ግጭት ሲከሰት የንግግርና በውይይት አግባብ በማስቀደም እና ችግሮችን በመቀነስ ሁሉንም ወገን አሸናፊ የሚያደርግ አማራጭ መጠቀምን እንደሚያስፈልግ እንገነዘባለን። በሌላ በኩል ፍርድ ቤቶች በገለልተኝነት ህግን በመተርጎም ህጋዊ ውሎች እንዲፈጸሙ በማድረግና ሰብአዊ መብቶች በማስከበር የህግ የበላይነት እና ሰላም እንዲሁም ልማት እንዲረጋገጥ የማይተካ ሚና እንዳላቸውም በጣም ግልጽ ነው። በሌላ አገላለጽ ፍርድ ቤቶች ለህገ መንግስታዊነት እውን መሆን ሰዎች በሰውነታቸው ብቻ መብታቸው እንዲከበርና እንዲጠበቅ የመንግስት የህግ ተርጓሚ አካላት እንደመሆኑ መጠን ህግ አውጪውና ህግ አስፈጻሚው በህግ የተሰጣቸውን ስልጣን እንዳያልፉ ህግን በማስከበር በትልቅ ሚናና ኃላፊነት እንዳለባቸው ግልጽ ነው። ግጭትና አለመግባባትን በመፍታት ረገድም ግጭትን አስቀድሞ ከመከላከል ጀምሮ በድህረ ግጭት ወቅት በሽግግር ፍትህና መልሶ ግንባታ ስራዎች እንዲሁም አስተማሪ ውሳኔዎችን በመስጠት የፍርድ ቤቶች ሚና ተኪ የሌለው አማራጭ እንደሆነ ታውቆ ያደረ ጉዳይ ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ ፍርድ ቤቶች ልማትን በማስቀጠልና በማረጋገጥ ቀጥተኛ የሆነ ሚና እና ኃላፊነት ያለባቸው ተቋማትም እንደመሆኑ ነፃና ገለልተኛ ጠንካራ ፍርድ ቤቶች ያላቸውም ሀገራት የግለሰቦችንና የቡድኖችን የንብረት መብት ጥበቃ ሳይሸራረፍ እንዲፈጸም በማድረግ የኢኮኖሚ እድገታቸው እንዲፋጠን ያስችላሉ። ፍርድ ቤቶች ብልሹ አሰራርንና ሙስናን በመታገል አገልግሎት አሰጣጥ እንዲቀላጠፍ ያደርጋሉ። ተገማችነት ያለው ለኢንቨስትመንት የተመቸ የህግ ማዕቀፍ እንዲኖርና እንዲተገበር በማድረግ እንደዚሁም ደግሞ ስራ ፈጠራንና ኢንቨስትመንትን እንዲስፋፋ በማድረግ በኩል የፍርድ ቤቶች ሚና እጅግ በጣም ከፍተኛ ነው። ይህ እንዲሆን ደግሞ ገለልተኛና ተደራሽነት እንዲሁም ተጠያቂነት ያላቸው ፍርድ ቤቶች ሊኖሩን ይገባል። በመሆኑም ይህን ዓለም አቀፍ ኮንፈረንስ የሚያነሳቸው ጭብጦች የክልላችንም ሆነ የሀገራችን ፍርድ ቤቶች የጀመሩትን የሪፎርም ስራ በሚያጣጥምና የዘርፉን የበሰለ ሀሳብ እና ውይይት በማድረግ እንደሚያስችልም በዚሁ ትሩፋትም የፍርድ ቤቶቻችን አጠቃላይ አሰራር የሚያሻሽል ነው ብለንም እናምናለን። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ የአማራ ብሔራዊ ክልላዊ መንግስት እና ህዝባችን ሰፊ የመልማት ጸጋ ያለው ሰፊ ገበያ የመሆን አቅም ያለው ክልል እንደሆነም ግልጽ ነው። በኢትዮጵያ ሀገረ መንግስት ግንባታ ሂደትም በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ የሀገረ መንግስት ቀጣይነትና በዘላቂ ተጠቃሚነት ለማረጋገጥ እየተጋ ያለ ህዝብም ነው። ከክልሉ ሰፊ ህዝብ ቁጥር፣ አኩሪ ታሪክና ባህል፣ ሰፊ የሚታረስና የሚለማ መሬት፣ እምቅ ማዕድንና የተፈጥሮ ሀብት፣ ለሀገር ውስጥና ለውጭ ሀገራት ኢንቨስተሮች ምቹ የኢንቨስትመንት አማራጭ፣ በበርካታ የቱሪዝም መስህብ ባለቤት የሆነ ትልቅ የመልማት ጸጋ ያለው ክልል ለዘመናት ሀብታችንና ጸጋችንን በአግባቡ መጠቀም እንዳንችል ካደረጉን ችግሮች ውስጥ አንዱ ወይም ደግሞ ሁለቱ ግጭት እና የድህነት አዙሪት እርስ በርሳቸው ተጣምረው እና ተጋምደው በአጠቃላይ ለውስጣችን ችግር እና በውስጣችን ውስጥ ችግር እየፈጠሩ ለድህነትና ጉስቁልና እና ለተጨማሪ ግጭትና መስቀል እየዳረጉን ቆይተዋል። ይህንኑ ግምት በማስገባት ባለፈው ዓመት ለአንድ ዓመት ተኩል ያህል የተለያዩ ምሁራንና ባለድርሻ አካላት የመከሩበት ከዚህ አዙሪት ውስጥ እንዴት መውጣት እንዳለብን የሚበይን የ5 ዓመት የአሻጋሪና የዘላቂ ልማት እቅድ ቀርጸን እንገኛለን። በዚህ እቅድ ውስጥ በዋነኛነትና ትልቅ ቦታ የያዘው የሰላምና የሕግ የበላይነት የማረጋገጥ የተመለከተው ነው።
ምክንያቱም ከዚህ በፊት በነበሩት የረጅም ጊዜ እቅዶቻችን ላይ በአመዛኙ የሚያተኩሩት ሰላምን እና ልማትን የተመለከቱ ጉዳዮች ናቸው። ለሕግ የበላይነት ብዙ ቦታ፣ ለፍትህ ብዙ ቦታ አይሰጡም። የሕዝባችንንና የክልላችን ችግሮች በመለየት ችግሮቻችንን በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን፣ በተለይም ውስጣዊ ችግሮቻችንን በህጋዊና ሰላማዊ በሆነ አግባብ በመፍታት ክልላዊ ዘላቂ ሰላምና ልማት ለማረጋገጥም እየሰራን እንገኛለን። ሆኖም ግን በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። አንጻራዊ ሰላም ያረጋገጥን ቢሆንም ሆኖንም እንደ መንግስት በሆደ ሰፊነት ችግሮቻችን በሰላማዊ መንገድ እና በምክክር እንዲሁም በውይይት የመፍታት አማራጭ ይዘን እየቀጠልን እንገኛለን። ምክንያቱም የሰላም አማራጭ የተከተሉና ከዚህ ቀደም ታጥቀው የነበሩ ኃይሎች በዓለም አቀፍ አደራዳሪዎች ጭምር በምክክራችን ላይ በተገኙበት መድረክ የውይይትና የእርቅ ስነ ስርዓት አካሂደናል። በተናጠልም የሰላም አማራጭን ያስቀደሙ በርካታ ታጣቂዎች ከድርድር በመለስ አሁን የተፈጠረው በክልላችን ያለ ግጭት አላስፈላጊ ሆነው በመገንዘባቸው ተመልሰው ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እየገፉ ይገኛሉ። በዚህ አጋጣሚ ክልላችንና ህዝባችን ያጋጠመውን የሰላም እጦት ችግር በሰላማዊ ውይይት መፍታት ይገባል የሚል ጽኑ አቋም ወስዶ ወደ ሰላማዊ ሁኔታቸው ለተመለሱ አካላትና ኃይሎች በዚሁ ዓለም አቀፍ ኮንፈረንስ ተሳታፊ ስም አሁንም ቢሆን አንደኛ ምርጫችን ብቻ ሳይሆን አንደኛም፣ ሁለተኛም፣ ሶስተኛም አራተኛ ምርጫችን ምንጊዜም የሰላም አማራጭን ውይይትና ድርድርን አስቀድመን ህግ የማስከበሩን በኃይል ህግ የማስከበሩ ስራ ምናልባትም የመጨረሻ አማራጫችን መሆኑን ለዚህ ታዳሚ ማስገንዘብም እወዳለሁ። ሌሎች በይህን ሚዲያ የሚከታተሉ በየደረጃ ያሉ የአማራ ክልል ችግር በሰላማዊ መንገድ እንዲፈታ የሚሹ የሚፈልጉ የሚመኙ አካላት እንደዚሁም ደግሞ ልዩነትን በብረት መፍታት የሚፈልጉ የታጠቁ ኃይሎችን ከዚህ ቀደም ችግሮቻችንን በሰላማዊ መንገድ የመፍታት ቅድሚያ መስጠት የነበረብን ቢሆንም ዛሬም ሁለተኛው ትክክለኛ ጊዜ በመሆኑ ምክንያት ችግሮቻችንን ልዩነቶቻችንን በሰላም አማራጭ ለመፍታት በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። እንደ መንግስት የሰላምን አማራጭ አስቀድመው ቀደም ሲል እንደገለጽኩት የተመለሱ አካላትንም ዘላቂ ሰላም ለማስፈንና ኑሯቸውን ለመግፋት እንዲቻል የክልሉ መንግስት እነሱን በመጡበት አካባቢ ለማቋቋምም ጭምር ቁርጠኛ መሆኑንም በዚሁ አጋጣሚ ለመግለጽ እወዳለሁ። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ ዛሬም ለህጋዊና ሰላማዊ ግጭት አፈታት ተልዕኳችንን ከሁሉም በፊት ቅድሚያ በመስጠት ቀደም ሲል እንደገለጽኩት ቅድሚያ አማራጫችን መሆኑን በመገንዘብ ይሄ ኮንፈረንስም እንደዚሁም ደግሞ በኮንፈረንሱ ተሳታፊ ፊት ለፊት ሆኜ አሁንም ለቀሪ ታጣቂዎች የሰላም አማራጭ ቅድሚያ መስጠታችንን ልገልጽ እወዳለሁ። ቀደም ሲል ለመግለጽ ሞክሬያለሁ። በአጠቃላይ የአማራ ክልል ጠቅላይ ፍርድ ቤት ከባህር ዳር ዩኒቨርሲቲ ጋር በመተባበር ያዘጋጀው ይህ በህግ የበላይነት አማራጭ በህግ የበላይነት እንዲሁም ልዩነትን እና አለመግባባትን በአማራጭ የግልግል ወይም ደግሞ የልዩነት መፍቻ ዘዴዎችና በዘላቂ ልማት ላይ የሚመክረው ዓለም አቀፍ ኮንፈረንስ በእኛ እምነት እጅግ ወቅታዊ የተቋማዊ ተልዕኳችንን ለመወጣት የሚያግዝ በኮንፈረንሱ ሂደትም ዓለም አቀፍ ምርጥ ተሞክሮች ቀርበው ተገቢ ትምህርት እንድንወስድባቸው የሚያደርግ በመሆኑ በሀገር ውስጥና ከውጭ ሀገራት በመድረኩ ለመሳተፍ የመጣችሁ ክቡራና ክቡራት እንግዶችም በድጋሜ የላቀ ምስጋናዬን እያቀረብኩ መልካም የውይይት ጊዜ እንዲሆንላችሁ
በውቢቷ ባህር ዳር ቆይታችሁም ያማረ የሰመረ እንዲሆን እመኛለሁ። በጣም አመሰግናለሁ።